መረጋጋት ቀስ ማለትን ነው የሚመለከተው መቸኮል የሸይጣን ስራ ነው ይላል العجلة من الشيطان والتأني من الرحمن ጥድፊያ ከሰይጣን ነው መረጋጋት ደግሞ ከአላህ ነው ለዚህ ብሎ አላህ ሰማያትና ምድርን 6 ቀን ውስጥ ነው የፈጠረው ከሱ ቁድራ አንፃር 6 ቀን አያስፈልገውም ኩን ብሎ ነው የሚያስገኘው انما امره اذا اراد شيئا ان يقول له كن فيكون ቢፈልግ ሰማያትና ምድርን የሚያህል በሚሊየን ቢሊየን የሚቆጠር እኛ በመናውቀው መልኩ ዝም ብሎ ኩን ብሎ መፍጠር ይችላል የሱ ችሎታ ገደብ ስለሌለው ግን ስራ ላይ መረጋጋትን ሊያስተምረን 6 ቀን ፈጠረ ይላሉ ዑለማዎች ምን ሰራው ነገር ላይ ችኩልነት ካለ ጥራት አይኖርም መበላሸት ይኖራል አብዛኛው አደጋ የሚከሰተው ከመቸኮል ነው እንግዲህ የመኪና አደጋ ምሳሌ እናምጣና ወይ ገጪው ወይ ተገጪው ቸኩለዋል እንጂ ሁሉም ሚዛኑን ጠብቆ ተረጋግቶ የሚነዳ ቢሆን ኖሮ ያ ይሆንም ነበር ልጆቻችን ጋር ስንኖር አንዱ አደብ ያጣል ባለቤቷ አደብ ታጣለች ሰውናትና ተነስቶ ተናዶ ያልሆነ አመታት መጥቶ አካለ ስንኩል አይነ ስውር የሚያደርጋል ሌላ ቀርቶ ነብያችን ሰለላሁ ዐለይሂ ወሰለም ወህይ ሲመጣ እንዳይጠፋኝ ብለው ቸኩሎ ከስር ሲያነቡ ولا تعجل بالقرآن من قبل أن يقضى إليك وحيه وقل رب زدني علما በቁርአኑ አትጣደፍ ወህዩ ተጠናቆ ሳይነገረህ በፊት ይልቁንስ ጌታዬ ዕውቀት ጨምረኝ ብለህ ተናገራል لا تحرك به لسانك لتعجل به ምላስህን አታንቀሳቅስ ለመጣደፍ ብለህ ረጋ ብለህ አዳምጥ ከልብህ እንዳይጠፋ አንተ ቀልብ ውስጥ መጠበቁ የኛ ኃላፊነት ነው إن علينا جمعه وقرآنه على ስለዚህ ምን ሰራውን ነገር ለኸይር መቻኮል ማለት እየሮጡ መሄድ መክነፍ ማለት አይደለም ቅድሚያ ለኸይር መስጠት ማለት ነው ለዚህ ብሎ አላህ Subhanahu Wa Ta'ala وسارعوا إلى مغفرة من ربكم سابقوا إلى مغفرة من ربكم ከጌታችሁ ወደሆነ ምህረት ገስግሱ ተሽቀዳደሙ ፍጠኑ እያለ ነብያችን ሰለላሁ ዐለይሂ ወሰለም ግን ሶላት ስትሄዱ አሉ فأتوها وأنتم تسعون تمشون ولا تأتوها وأنتم تسعون እየሄዳችሁ ረጋ ብላችሁ ሂዱ እንጂ እየሮጣችሁ አትሂዱ መረጋጋት ያስፈልገዋልና ማለት ነው እዛም ቆመህ እኮ መጥደፍ የለብህም መንገዱም ረጋ ብለህ መፍጠን ማለት በቂ ጊዜ መድበህ መሄድ እንጂ ጫፍ ላይ ከደረሰ በኋላ አጓጉል ሩጫ መሮጥ ማለት አይደለም የትኛውም የህይወት ዘርፋችን ላይ መቸኮል ጎጂ ነው አሸጁ አብዱል ቀይስ የሚባል አንድ ሰሃቢ ከባህረይን አካባቢ ወገኖቹን እየመራ መጣ ነብዩን ናፍቀዋል ሰለላሁ ዐለይሂ ወሰለም መዲና ነው የመጣው ቶሎ ለማግኘት ስለሚፈልጉ ሌሎቹ ሰሃቦች አብረውት የመጡት ቶሎ ብለው እቃቸውን እንኳን በደንብ ከግመሎቻቸው ላይ ሳያራግፉ መስጂድ ገቡ ረሱልን ለማግኘት መሪው ግን ቀስ ብሎ ግመሉን አራግፎ ቋውን አውርዶ ቆይቶ መጣ ረሱል ሰለላሁ ዐለይሂ ወሰለም አሉት ኢነ ፊከ ኸስለተይን አሉት አንተ ላይ ሁለት ጥሩ ባህሪዎች አሉ አሉ መልካም ነገር ሲያዩ ማበረታታት ሽልማት መስጠት የረሱል ሱናቸው ነው ሁለት መልካም ነገሮች አሉ አሉት الحلم والأنات ታጋሽነትና መረጋጋት አይባለውና እነዚህ ጥሩ ባህሪዎች ናቸው አሉት እንግዲህ መርጠው አሁን እንግዲህ እሱም ረሱልን ለማግኘት ነው ባህረይን ከሚባል ሀገር በረሃ አቋርጦ የመጣው ሌሎችም እንደዚሁ ግን ግመሎቹም ደክመዋል ወገባቸው ላይ ሸክም ተሸክመው ሊወርድላቸው ሊያርፉ ይገባል ቸኩሎ መሄድ የሚያመጣው ለውጥ የለም ረጋ ብሎ መሄድ ነበርና ይሄን አስተማረ በመተሰሩት ነገር ሁሉ አትቸኩሉ ችግርም ሲያጋጥማችሁ ረጋ ብላችሁ አጥኑ ደስታም ሲያጋጥማችሁ ከመጠን በላይ ፍንድቅ ብላችሁ እንትናት ብሎ ረጋ ብላችሁ ይወት
ሁሉ ነገራችን ላይ ትዳራችን ላይ ንግዳችን ላይ ዒልም ስንፈልግ ረጋ ብለን እንግዲህ ረጋ ቅቤ ይወጣዋል ይላል የኛ ሀገር ሰው ወተት ካረጋ ቅቤ አይወጣውም ለማለት ነው የጅብ ትኩል ቀንድ ይነክሳል ይላሉ የሚጠቅመው ስጋው ሆኖ ይያለ እኛው መቸኮል ያላግባብ የሆነ ቦታ ላይ ሊያቆመው ይችላልና እስቲ በህይወታችን ውስጥ መረጋጋትን እንልመድ መታገስን እንልመድ ሁኔታዎችን በሰከነ መንፈስ ማጤንን አስተዋይነትን እንለማመድ ግልፍተኝነት ይቅርብን hatta ዳዕዋ ላይ በጣም መረጋጋት ያስፈልጋል አንድ ሙንከር ያየሰው ያን ሙንከር ለማስወገድ ብሎ የሚወራጨውና የሚያጣው አደብ የበለጠ ሌላ ሙንከር ሊያመጣ ይችላል ዝም ብለ ማንሳት ዱላ መሰንዘር እቃ ያሰብራል ማለት ነው በሌላ አባባል እዚህ ዝም ብለ ማንሳት ቀስ ብለህ እሺ ብትላት ትሄዳለች ዱላ ካወረርክባት ግን ዝምባ ታመልጣለች እቃ ተሰብርና በኋላ ትጸጸታለህ ማለት ነው ከመቸኮል የምናገኘው ነገር የለም